ባህታዊ ቴዎፋን የሰውን ነፍስ በንጉሥ የሚመስለው ሲሆን ስጋውን ደግሞ በንጉሥ ቤተ መንግሥት ይመስለዋል። የቤተ መንግሥት 5 መስኮቶችና 1 በር አለው። እነዚህ 5 መስኮቶች የ5 የስሜት ሕዋሳት ናቸው። በሩ ደግሞ አእምሮ ነው። ጠላት በመስኮትና በበር ካልሆነ በየትም ሊገባ አይችልም። እነዚህ ከተዘጉ ጠላት ለመግባት አይችልም። በእነዚህ መስኮቶች የስሜት ሕዋሳት የኃጢአት ነጋዴ ዲያብሎስ ልዩ ልዩ ልምዶችንና ነፍስን የሚያስደስቱ ስሜቶችን ያመጣል። በዚህም የተነሳ ነፍስ እርካታን ጠቅልላ ትይዛለች። ከዚያም ይህንን እርካታ እንደ ዋና መልካም ነገርና እንደ ግብ መቁጠር ትጀምራለች። በዚህ መንገድ ነገሩ ይገለበጥና ነፍስ እግዚአብሔርን መፈለግ ትታ ደስታን መሻት ትጀምራለች። መንፈሳዊ ፍጹምነት መንገድ ለመጀመር የሚፈልግ ሰው ትክክለኛውን የህይወት ቅደም ተከተል ዳግም ሊመሰርት ይገባዋል። ይህም በደስታ ከመዋጥ ይልቅ እረፍትን ከአምላክ መፈለግ ነው። ትግሉ ረጅምና አስቸጋሪ ቢሆንም አንዳንድ ጊዜ ይህን ውሳኔ እንወስናለን። ለዓመታት ራስን ከማስደሰት ጋር ከኖሩ በኋላ ነፍስን ከክፉ ልማድ ማላቀቅ አስቸጋሪና ዓመታትን የሚፈጅ ነው። አንድ ሰው በነገሮች በተገቢው መንገድ የማካሄድ ፍላጎቱን ለማሳካት ስሜትን መግዛት ወሳኝ ነገር ነው። እያንዳንዱ ስሜት አስደሳች ሊሆንም ላይሆንም ይችላል። ነፍስ በሚያስደስቱት ነገሮች ልትደሰትና ሱስ ልታደርጋቸው ትችላለች። በቆይታም ሁል ጊዜ እነዚያን ደስታዎች መመኘት ትጀምራለች። በዚህ መንገድ እያንዳንዱ ስሜት ለነፍሳችን በርካታ ምኞቶችንና ለመላቀቅ የሚያስቸግሩ ልማዶችን እንድታውቅ ያደርጋል። እነዚህ ምኞቶች በነፍሳችን ውስጥ ተዳፍነው ይቆዩና የምንመኘውን ነገር ዳግመኛ የምናገኝበት አጋጣሚ ሲመጣ ይቀሰቀሳሉ። ይህ ስሜት አንድ ጊዜ ከተቀሰቀሰ በኋላ ቅዱስ ያዕቆብ እንደተናገረው በድግግሞሽ መታሰር ይጀምራል። ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች። ያዕቆብ ምዕራፍ 1 ቁጥር 15። በዚህም የኤርምያስ ትንቢት ተፈጸመ። ሞት ወደ መስኮታችን ደርሷል፣ ወደ አዳራሻችን ውስጥ ገብቷል። ኤርምያስ ምዕራፍ 9 ቁጥር 21። ይህም ማለት ሞት በስሜቶቻችን ውስጥ አልፎ ወደ ነፍሳችን ይገባል ማለት ነው። ስሜትን መግዛት 2 እጥፍ ጠቀሜታ ያለው ነገር ነው። ስሜቶቻችን የምንጠብቀው በጎጂ ነገሮች ከመማረክና ከመወሰድ ብቻ አይደለም። ይልቁንም በእያንዳንዱ ፍጥረትና በእያንዳንዱ ነገር ስሜታችን እንዲማረክና እንዲመሰጥ ማድረግም አለብን። ዓይንን መቆጣጠር። ዓይኖቻችን እንድንቆጣጠር የሚያዙን በርካታ የመጽሐፍ ቅዱስ ጥቅሶች አሉ። የሰውነት መብራት ዓይን ናት። ዓይንህ እንግዲህ ጤናማ ብትሆን ሰውነትህ ሁሉ ብሩህ ይሆናል። ዓይንህ ግን ታማሚ ብትሆን ሰውነትህ ሁሉ የጨለመ ይሆናል። እንግዲህ በአንተ ያለው ብርሃን ጨለማ ከሆነ ጨለማውስ እንዴት ይበረታ? ማቴዎስ ምዕራፍ 6 ቁጥር 22 እስከ 23። ቀኝ ዓይንህን ብታሰናክልህ አውጥተህ ካንተ ጣላት። ሙሉ ሰውነትህ በገሃነም ከሚጣል ይልቅ ከአካላትህ አንዱ ቢጠፋ ይሻልሃልና። ማቴዎስ ምዕራፍ 5 ቁጥር 29። እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል።
ማቴዎስ ምዕራፍ 5 ቁጥር 28። በጥንት ዘመን ዓይንን ከክፉ ከማየት ንጹህ ማድረግ ያን ያህል የሚያስቸግር ነገር አልነበረም። በዚያን ዘመን ሴቶች በስርዓት የሚለብሱና የሚሸፈኑ ስለነበሩ ወደ ሴት አይተህ አትመኝ የሚለውን ትእዛዝ ለመከተል አያስቸግርም ነበር። ዛሬ ግን ዓይንን ከነዚህ አጋጣሚዎች መጠበቅ አስቸጋሪ ነው። የአለባበስ ስርዓቱ ስለተበላሸ ብቻ አይደለም። ዲያብሎስ ለዓይኖቻችን እርኩሰትን ለማስተዋወቅ የሚያቀርብልን ብዙ መንገድ ስላለ ነው። በዚህ ዘመን መጽሐፍትና መጽሔቶች ለዝሙት በሚያነሳሱ ምስሎች የተሞሉ ናቸው። ህብረተሰቡም ቀስ በቀስ እነዚህ ነገሮች ማየት እንግዳ የማይሆንበት ነገር እየሆነ መጥቷል። እንዲያውም የበለጠ ግልጥ ለሆኑ የዝሙት ምስሎች ፍላጎቱን እያሳየ ነው። ወደ ገበያ ስትወጡ ዓይኖቻችሁ ከየአቅጣጫው በተሰቀሉ እርቃን በሚያሳዩ አስጸያፊ ምስሎች ይያዛሉ። በልብሶች መሸጫም ልብሶች የሚተዋወቁበት መንገድ ሌላው ዓይንን የሚፈታተን እይታ ሆኗል። በገበያ ማዕከል ህንጻዎች መካከል ስትሄዱ የማሳያ መስኮቶች የውስጥ ልብሶችን በሚያስተዋውቁ የእርቃን ምስሎች ተሞልተው ታገኟቸዋላችሁ። ይህም ብቻ አይደለም። አንዳንድ መሸጫዎች በሰው መልክ በተሰሩ አሻንጉሊቶች ተለብሰው ይታያሉ። በየአደባባዩና በመጓጓዣ ስፍራዎች በሚሰቀሉ ማስታወቂያዎችን ዓይንን ከክፉ እይታዎች በሚያሳድፉ ዓይኖችን ኃጢአት ለሚናፍቁ ሰው ደግሞ ሊያስደስቱት በሚችሉ ነገሮች የተሞሉ ሆነዋል። ቴሌቪዥን ደግሞ እነዚህን እይታዎች የበለጠ ህይወት ሰጥቶ እንድንመለከታቸው ያደርገናል። ከሚታዩት ፊልሞችም ውስጥ ሌላው ቀርቶ በካርቱን ፊልሞች ጭምር ወደ ዝሙት የሚያመራ ትዕይንት የሌለባቸው ማግኘት የማይታሰብ ሆኗል። ኢንተርኔት ደግሞ ከቴሌቪዥን የሚስተካከል እንዲያውም የሚበልጥ ወደ ኃጢአት የሚመሩ እይታዎችን አቅራቢ ሆኗል። እነዚህ በነውር የተሞሉ ነገሮች የማየትን ልማድ ለመላቀቅ መጽሐፍ ቅዱስ የሚነግረን ነገር ላይ ማተኮር ይገባናል። ኦሪት ዘፍጥረት እንዲህ ይለናል፣ የእግዚአብሔር ልጆች የሰዎችን ልጆች መልካሞች እንደሆኑ አዩ፣ ከመረጧቸው ሁሉ ሚስቶችን ለራሳቸው ወሰዱ። ውጤቱም ጥፋት እንደነበር ተነግሮናል። እግዚአብሔርም የፈጠርኩትን ሰው ከምድር ላይ አጠፋለሁ። ዘፍጥረት ምዕራፍ 6 ቁጥር 2 እስከ 7። ሴትን አይቶ መመኘትም የሰውን ልጅ ለጥፋት አደረሰው። ዓይናችን አንድ ነገር ያለ ገደብ በአንድ አቆት እንዲመለከት መፍቀድ ምን ያህል አደገኛ መሆኑን የዳዊት ታሪክ ያስታውሰናል። በግዴለሽነት ዓይኑን ከማየት አለመከልከሉ መዝሙረኛው የመዝሙራት ደራሲው ቅዱስ ዳዊት ወደ ዘማዊና ነፍሰ ገዳይነት ቀየረው። በንጉሱም ቤት በሰገነት ላይ ተመላለሰ። በሰገነቱ ላይ ሳለ አንዲት ሴት ስትታጠብ አየ። ሴቲቱ መልከ መልካም ነበረች። መልእክተኞችን ልኮ አስመጣት፣ ከእርሷም ጋር ተኛ። ጽንስ ለማሳሳት ባሏን አስመጥቶ አልሆን ሲለው በደብዳቤውም ኦሪዮን ጽኑ ሰልፍ ባለበት በፊተኛው ስፍራ አቁሙት፣ ተመቶ ይሞት ዘንድ ከኋላው ሽሹ ብሎ ጻፈ። ኦሪዮም ደግሞ ሞተ። ሁለተኛ ሳሙኤል ምዕራፍ 11 ቁጥር 4 እስከ 21። ከላይ ካየናቸው የዓይን ፈተናዎች ጋር አንድ ሰው እስከ ደም ድረስ መጋደል አለበት። ይህ ተጋድሎ አስቸጋሪ ቢሆንም ለድህነት ግን የግድ አስፈላጊ ነው። ሌላ ነገሮችን ለመግዛት ብለን በምንሄድበት ገበያ ወይም
በመንገድ ላይ እንዲህ አይነት ነገሮች ማጋጠማቸው እንዳለ ሆኖ ሌላው ጉዳይ ደግሞ እንዲህ ያሉትን እይታዎች ፍለጋ መውጣትም ነው። ከቴሌቪዥኑ ሆነ ከኢንተርኔት የዝሙት ምስሎች መመልከትና ለዝሙት የሚገፋፉ ፊልሞችን መከራየት፣ ለዝሙት የሚያነሳሱ መጽሔቶችን መግዛት ደግሞ ከላይ ካየናቸው የከፋ ነው። ቅጣቱም ከዚያኛው የከፋ ነው። በሁከት የተሞሉ ትዕይንቶችን መመልከትም ሌላው ኃጢአት ነው። አብዛኞቹ መዝናኞች ፊልሞች ያለ አንዳች ብጥብጥና ሁከት አይሰሩም። የህፃናት ፊልሞች እንኳን በጠብና ፍልሚያ የታጀቡ ናቸው። በርካታ ስፖርታዊ ውድድሮች ጠብን የተሞሉ ናቸው። ካለ ግጭትና አንዱን ሳያደናቅፍ የሚደረግ የገና ጨዋታ የለም። የበለጠ አደገኛው ደግሞ ስፖርታዊ ትግል ነው። ይህንን ትግል በማየት ሱስ የተያዙ ጥቂት ህፃናትን ማውቃለሁ። ወላጆች ልጆቻቸውን መጠበቅና ለህፃንነት እድሜያቸው የሚገባቸውን ነገር መመልከታቸው ማረጋገጥ አለባቸው። ልጆችን ከቴሌቪዥንም ሆነ በኢንተርኔት አስጸያፊ ትዕይንቶችን እንዳያዩ እንዲገለገሉበት ከመስጠት በፊት የሚቻለውን ቅድመ ጥንቃቄ ማድረግ ያስፈልጋል። በጾም ወራት በምግብ አብሮት መጠመድና የልዩ ልዩ ምግቦችን ምስል እያዩ መጎምጀትም የተከለከለ ነው። ሔዋን ያደረገችው ይህን እንደነበር አስታውሱ። ሴቲቱም ዛፉን ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ አየች። ከፍሬውም ወሰደችና በላች። ዘፍጥረት ምዕራፍ 3 ቁጥር 6። ቀሪውን እንደምታውቁት ነው። በዚህ ዘመንም አትብሉ በተባለበት በጾም ወቅት አፍን በምራቅ የሚሞሉ የሚያስቀምጡ ምግቦችን በየስፍራው እናያለን። መኪናን፣ ቤትን፣ ዕቃዎችን፣ ልብስን ወዘተ እየተመለከቱ በምኞት መቃጠልም ሌላው በዓይናችን የምንፈጽመው ኃጢአት ነው። የኃጢአት አሻሻጩ ዲያብሎስ ጌታችን በፈተነው ጊዜ እጅግ ረጅም ወደሆነ ተራራ ወሰደው። የዓለምንም መንግስታት ሁሉ ክብራቸውን አሳይቶ ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ማቴዎስ ምዕራፍ 4 ቁጥር 4 እስከ 9። ሰይጣን በተመሳሳይ ዘዴ ምድራዊ ነገሮች እንድንመኝ እና ለእርሱ እንድንበረከክ ይፈትነናል። ጌታችን የመጽሐፍ ቅዱስ ቃል በመጥቀስ ዲያብሎስን ተቃውሞ ድል አድርጎታል። እኛም ሲፈትነን ይህንኑ ማድረግ ይገባናል። ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። አንደኛ ዮሐንስ ምዕራፍ 2 ቁጥር 10። ባለ ምቀኛ ዓይን ወይም ባለ ቀናተኛ ዓይን መሆን ሌላው የዓይናችን ፈተና ነው። ሌሎች ያላቸውን ነገር በምቀኝነትና በቅናት መመልከት በብሉይም ሆነ በሐዲስ ኪዳን እንድንጠነቀቀው የተነገረን ኃጢአት ነው። መጽሐፈ ኢዮብ ሰነፍን ቅናት ያጠፋዋል። ኢዮብ ምዕራፍ 5 ቁጥር 2 ላይ ይላል። ለወይኑ አትክልት ስፍራ ሰራተኞችን ሊቀጥር ማልዶ የመጣው የባለቤቱ ሰው ምሳሌም ቀናተኛ ሰው በእግዚአብሔር ዘንድ ምን ያህል የተጠላ እንደሆነ የሚያሳይ ምሳሌ ነው። ማቴዎስ ምዕራፍ 5 ቁጥር 1 እስከ 15። ሰራተኞችንም በቀን 1 ዲናር ተስማምተው ወደ ወይኑ አትክልት ሰደዳቸው። በ3 ሰዓትም ወጡ። ስራ የፈቱ ሌሎችም በአደባባይ ቆመው አየ።
እነዚያንም እናንተ ደግሞ ወደ እኔ ወይን አትክልት ሂዱ የሚገባውንም እሰጣችኋለሁ አላቸው። እነርሱም ሄዱ። ደግሞ በ6 እና በ9 ሰዓት ወጥቶ እንዲሁ አደረገ። በ11ኛው ሰዓት ወጥቶ ሌሎችን ቆመው አገኘና ስራ ፈታችሁ ቀኑ ሁሉ በዚህ ስለምን ትቆማላችሁ አላቸው። የሚቀጥረን ስላጣን ነው አሉት። እርሱም እናንተ ደግሞ ወደ ወይኔ አትክልት ሂዱ የሚገባውን ትቀበላላችሁ አላቸው። በመሸም ጊዜ የወይኑ አትክልት ጌታ አዛዡን ሰራተኞችን ጥራና ከኋለኞች ጀምረ እስከ ፊተኞች ድረስ ደሞዝ ስጣቸው አለው። በ11ኛው ሰዓትም የገቡ መጥተው እያንዳንዳቸው 1 ዲናር ተቀበሉ። ፊተኞችም በመጡ ጊዜ አብዝተው የሚቀበሉ መስሏቸው ነበር። እነርሱም ደግሞ እያንዳንዳቸው 1 ዲናር ተቀበሉ። ተቀብለው እነዚህ ኋለኞች 1 ሰዓት ሰሩ፣ የቀኑንም ድካምና ትኩሳት ከተሸከምን ከኛ ጋር አስተካከልሃቸው ብለው በባለቤቱ ላይ አንጎራጉሩ። እርሱ ግን መልሶ ከነሱ ለአንዱ እንዲህ አለው፣ ወዳጄ ሆይ አልበደልሁህም፣ በ1 ዲናር አልተስማማኸኝም ነበር? ድርሻህን ውሰድና ሂድ። እኔ ለዚህ ለኋለኛው እንዳንተ ልሰጠው እወዳለሁ። በገንዘብ የወደድኩትን አደርግ ዘንድ መብት የለኝምን? ወይስ እኔ መልካም ስለሆንኩ አይነ ምቀኛ ናትን? ይላል። ብዙ ሰዎች ከእግዚአብሔር እጅግ የራቁ ሰዎችን እንዴት በሕይወታቸው መልካም ነገሮችን ያገኛሉ ብለው ይጠይቃሉ። ይህ ሐሳብ 72ኛው መዝሙር የጻፈልን የመዝሙረኛው የአሳፍም ነበር። የኃጢአተኞችን ሰላም አይቼ በአመፀኞች ቀንቼ ነበርና እንደ ሰው ድካም አልሆኑ፣ ከሰውም ጋር አልተገረፉ። ዓይናቸው ስብ ስለሆነ ወጣ፣ ልባቸውን ከምኞታቸው ይልቅ አገኘ። እነሆ እነዚህ ኃጢአተኞች ይደሰታሉ፣ ሁልጊዜም ባለጠግነታቸውን ያበዛሉ። ከእነዚህ ሁሉ የውትወታ ጥያቄዎች በኋላ እግዚአብሔር ፍጻሜያቸውን አሳየው፣ እንዲህ ሲልም ነገረን። ወደ እግዚአብሔር መቅደስ እስክገባ ድረስ ፍጻሜያቸውን እስካስተውል ድረስ በድጥ ስፍራ አስቀመጥካቸው፣ ወደ ጥፋትም ጣልካቸው። እንዴት ለጥፋት ሆኑ! በድንገት አለቁ፣ ስለ ኃጢአታቸውም ጠፉ። በእግዚአብሔር ዘንድ ኢፍትሃዊነት የለም። ለዘላለማዊ ሕይወት የሚያስፈልጋቸውን ምግባር አለመስራት ለሚመርጡ ሰዎች በዚህ ሕይወት የድርሻቸውን ይሰጣቸዋል። መጽሐፍ እንደሚል አቤቱ ከሰዎች እድል ፈንታቸውን በሕይወታቸው ከሆነች ከዚህ ዓለም ሰዎች በእጅህ አድነኝ። ከሰወርኩ መዝገብ ሆዳቸውን አጠገቡ። ልጆቻቸውም ብዙ ናቸው፣ የተረፋቸውንም ለሕፃናቶቻቸው ያተርፋሉ። እኔ ግን በጽድቅ ፊትህን አያለሁ፣ ክብርህን ሳይ እጠግባለሁ። መዝሙር ምዕራፍ 14 ቁጥር 14። የባለጸጋው ሰውና የአልዓዛር ታሪክም ሌላ ምሳሌ ነው። ባለጸጋው ሰው አብርሃምን አብርሃም አባቴ ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ ምላሴ እንዲያበርድልኝ አልዓዛርን ስለድልኝ ሲለው፣ አብርሃም ልጄ ሆይ አንተ በሕይወት ሳለ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን እርሱ በዚህ ጽናናል፣ አንተም ትሰቃያለህ ሲል መልሶለታል። ሉቃስ ምዕራፍ 16 ቁጥር 24። አንድ ሰው ራሱን ማስለመድ ያለበት ክፉ ነገሮችን አለማየትና አለመመኘት ብቻ አይደለም። በእያንዳንዱ ሰውና በእያንዳንዱ ነገር ውስጥ አምላኩን ማየትን መልመድ አለበት። ይህንን እንዴት ማድረግ እንደሚችል የሚያስረዱ ምሳሌዎችን በዕብራውያን አባቶች ታሪክ ውስጥ እናገኛለን። አንድ መነኩሴ ወደ እስክንድሪያ ከተማ መልእክት እንዲያደርስ አበምኔቱ ላኩት።
ሲመለስ መነኮሳት ጠየቁት፣ እስክንድርያ እንዴት ናት? እርሱም እንዲህ ብሎ መለሰላቸው፣ በእስክንድርያ ምንም ነገር የማየት ተልዕኮ አልነበረኝም። አንድ ጉዳይ ሊፈጽም ነበር ሄደው። ሌላ ምንም ነገር ማየት አልፈለገም ነበር። በሌላ አጋጣሚ እርቃንን ተመልክቶ እንኳን የእግዚአብሔር ፍጥረት ከማድነቅ በላይ ምንም ስሜት ያልተሰማው አባትም ነበር። እኛም በመንፈሳዊ መነጽር ነገሮችን መመልከትን ሕይወት ባላቸውም በሌላቸውም ነገሮች ውስጥ አምላክን መመልከት ልንለምድ ይገባል። በጾታ ከእናንተ ተቃራኒ የሆኑ መልከ መልካሞች ባያችሁ ጊዜ የፍትወት ምክንያት ከምታደርጓቸው ይልቅ እነርሱን የፈጠረ እግዚአብሔርን አስቡ። ጌታችን ዓይንህ ብሩህ ሲሆን ሰውነትም ሁሉ ብሩህ ይሆናል ያለውም ይህንን ነው። በተመሳሳይም ያማረ ቤትን ባየ ጊዜ በሰማያዊት ኢየሩሳሌም ያለውን እውነተኛውን ቤትን አስታውስ። ይህ ቤት እንዲህ ያማረ ከሆነ በእጅ ያልተሰራው እግዚአብሔር ለኔ ያዘጋጀልኝ ቤት ምን ያህል ያማረ ይሆን ብለህ ከራስህ ጋር ተነጋገር። ኢየሩሳሌም የደስታ ቤቴ ሆይ ወደ አንቺ የሚመጣው መቼ ነው? ዋይታዬ የሚያበቃው ደስታዬስ የማየው መቼ ነው? የሚለውን ዝማሬ በልብ ደጋግሞ ዘመናዊ መኪና ማይተህ በተደነቅ ጊዜ ኤልያስን ይዘው ወደ ሰማይ ያደረጉት ሰረገሎች ምንኛ ይልቅ ያማሩ እንደሆነ አስብ። ሌላው አባቶች የሚከተሉት መንፈሳዊ ልምምድ ደግሞ ነገሮችን ባዩ ጊዜ የጌታን መከራ ማሰባቸው ነው። ለምሳሌ ገመድ ባየ ጊዜ ጌታ ለአንተ ሲል እንደታሰረ አስብ። ሚስማርም ስታይ ስለ አንተ ኃጢአት የተቸነከረበትን የጌታችን ችንካር አስብ። በመጨረሻም ባለማወቅ በስህተት ያያቸው ነገሮች ከአእምሮ ሰርዛቸው። ያየኸውን ክፉ ነገር በቁርጠኝነት ከአእምሮ አውጥተህ ጣለው። ጌታችን ዓይንህ ብታሰናክል አውጥተህ ጣላት ያለው ለእንዲህ አይነቱም ነው። ክፉን ሐሳብ ከአእምሮ አውጥተህ በአለት ላይ ፈትፍተው። ሕፃናቶችሽን በአለት ላይ የሚፈጠፍጣቸው የተመሰገነ ነው። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየ